እንዴት አላችሁ ቤተሰቦች? ሰበር ዜና ነው። በጣም በርካታ መረጃዎች እየተጋሩ ይገኛል። በተለይም ሁቲዎች ዛሬ በእስራኤል ላይ ጥቃት ፈጽመዋል። ይህ ጥቃት አንድምታው በትክክል ኢትዮጵያ ውስጥ ጫና የሚፈጥር ወይም ደግሞ ኢትዮጵያን አድቫንቴጅ እንድታገኝ ሊያደርግ የሚችል መረጃ ስለሆነ በጣም ሰፋ አድርጎ መመልከት እናንተም ኢንትራክት እንድታደርጉበት ፈልጋለሁኝ። ሁቲዎች በእስራኤል ላይ የፈጸሙት ጥቃት ፖለቲካዊ አንድምታው ከባድና በቀላሉ የማይታይ ነው። ስለዚህ ሁቲዎች በእስራኤል ላይ ባሊስቲክ ሚሳይሎች ተጠቅመው ጥቃት ሰንዝረዋል። አት ሴም ታይም ደግሞ የሁቲዎች ዓላማ ምንድን ነው የሚለውን ግምት ውስጥ እናስገባ። ይህ ጉዳይ ኢትዮጵያ በቀይ ባህር ፖለቲካ ላይ ያላትን ጥያቄንም በተወሰነ መጠን አብራ እንድታየው የሚያደርግ ነውና ስለዚህ ብዙ ሰዎች በተለየ መንገድ የሚያዩት የጥቃት ምንጭ ሆኗል። ስለዚህ ይሄን በስፋት ማየት ያስፈልጋል። ከአፍሪካ ቀንድ ፖለቲካ አንጻር ምንድነው ሊፈጥር የሚችለው ጫናና አስቸጋሪ ሁኔታ የሚለውን በደንብ ማየት ስለሚያስፈልግ ሁኔታዎችን በዛ ልክ ለማየት ያስገድደናል። ስለዚህ ሁቲዎች በተለየ አጋጣሚ የሚመለከቱት ጉዳይ ቢሆንም አሁን ግን በእስራኤል ላይ የፈጸሙት ጥቃት በቀላሉ የማይታይና በጣም ባድ የሆነ አጸፋዊ እርምጃ ሊያስከትላባቸው እንደሚችል ያውቃሉ። ግን ትንሽ የሁቲዎች መቀላቀል ለእኛም ሰላም አይሰጠም፣ ኢትዮጵያም ሰላም አይሰጠም። ኢትዮጵያም በዲፕሎማሲያዊ መንገድ አካሄዶቿን ለማስተካከል የምትሄድበትን መንገድ አደገኛ ቀጠና ውስጥ እንድንገባ የሚያደርግ ነው እና ስለዚህ ለኢትዮጵያም ፖለቲካ ጥሩ አይደለም፣ ለኢትዮጵያም ኢኮኖሚ ጥሩ አይደለም። ኤኒዌይ እሱን በደንብ ማንሳትና በጉዳዩ ላይ በደንብ መወያየት ያስፈልጋል፣ ኢንተራክት ማድረግ ያስፈልጋል። ስለዚህ ቀለል አድርጋችሁ እንዳትመለከቱት። እንግዲህ በግልጽ የፈራኑ ነገር እየመጣ መሆኑን ማሳያ ነው። ሁቲዎች እንግዲህ ጥቃት ሲሰነዝሩ በእስራኤል ላይ 3 ዓላማዎችን አስቀምጠዋል። አንደኛው ዓላማቸው ሁቲዎች በዚህ ጦርነት እስራኤል ላይ ኢራንና እስራኤል እንደዚሁም ኢራንና አሜሪካ በገቡበት ጦርነት በሶስቱ ሀገራት ጦርነት ሌላ ሀገር የሚቀላቀል ከሆነ እኛም እንቀላቀላለን የሚል መልእክት ለማስተላለፍ ነው። ኦፍኮርስ እንደሚቀላቀሉ ማሳያ ሆኗል። አንደኛው እሱ ነው። ሁለተኛው ደግሞ በቀይ ባህር አካባቢ የሚደረግ የትኛውንም ጥቃት ወይም ደግሞ ግንኙነት ያለው እነሱ ሪሊጂየስ ፐርፐዝ ሊሰጡ ፈልገዋል። ግን የትኛውንም እንቅስቃሴ የሚገታ ኃይል ካለ እሱን ለመምታት በተለይም አሜሪካና ኢራን እስራኤል በዚህ ልክ የሚንቀሳቀሱ ከሆነ መምታት አለብን የሚል ሀሳብ ከመስጠት አንጻር አብሮ የሚታይ ነው። በሌላ አቅጣጫ ደግሞ ይህ ጦርነት ወይም ደግሞ የኢራኑ ጦርነት ተባብሶ የሚቀጥል ከሆነ የምንወስደውን እርምጃ አጠናክረን እንደምንቀጥል ማሳያ ነው በሚል ነው እነዚህ 3 ነጥቦችን አስቀምጠዋል። ስለዚህ ይህኛው እጅግ አስቸጋሪ ነው። የእስራኤል ጦር ከ15 ደቂቃዎች በኋላ ሰዎች ከተደበቁበት እንዲወጡ አድርጓል። ቀድሞ ሲመጣ አይቶት ነበረ። ሚሳይሎች ናቸው እነሱ አክሽፈናል የሚል ሀሳብን የሰጡት። ሌሎች ደግሞ በተለየ መንገድ ሀሳባቸውን ሲያጋሩ ነበርና ትንሽ ፖለቲካሊ ይሄኛው ውስብስብ መሆኑን የሚጠቁም መረጃ ነው። ስለዚህ ምንድነው ሊሆን የሚችለው የሚለው እጅግ አሳሳቢ ነው። በነገራችን ላይ ሁቲዎች የጦርነት ከተቀሰቀሰ በኋላ ለመጀመሪያ ጊዜ ነው ወደ እስራኤል ያስወነጨፉት፣ እስራኤል ላይ ጥቃት ሰነዘሩት። ስለዚህ የደረሰው ጉዳት ምንድነው? ምን ያህል የፖለቲካ መንገድ የፖለቲካ ብቻ አይደለም የተባለው ከዚህ አንጻር ነው። ስለዚህ ሁቲዎች ጥቃት መሰንዘራቸው በጣም ዳፋው ለኢትዮጵያ ጭምር እንደሆነ ግምት ውስጥ ማስገባት ያስፈልጋልና ይሄ አሁን ከሚሳኤል መወራወር የተሻገረ እንደሆነ በግልጽ ማሳየት ያስፈልጋልና ሁቲዎች እንግዲህ ወደ ኢትዮጵያ ፖለቲካ ወደ አፍሪካ ቀንድ ፖለቲካ የሚያገናኘውን ጉዳይ እንዴት እንደሆነ ነግራቸዋለሁ። ግን ከዛ በፊት ሁቲዎች ወደዚህ ጦርነት ውስጥ መግባታቸው አንደኛ ኢራን ስትሮንግ ሆልድ ሆነ የጦር መሳሪያ ስርዓቶቿን በተለያዩ የመካከለኛው ምስራቅ አገራት እንዳስቀመጠች ይታወቃል። በተለይም በነ ሁቲዎችና በነ ሐማስም ላይ ተብሎ ነበር። ሐማስ ላይ እስካሁን ማረጋገጫ አልተገኘም። የሊባኖሱ ሄዝቦላ እንደዚሁም ደግሞ ኢራቅ ውስጥ የሚንቀሳቀሰው ከታይብ ሄዝቦላ እና ኩርዶች የኩርድ ኃይሎች ተገንጣይ ኃይሎች ደግሞ ሌላ አለ። ከኢራን በተቃራኒ የቆሙም አሉ፣ ግን ኢራን ደግሞ የሚደግፉ አሉ። ከነሱም አንጻር የተለያዩ እንትኖች አሉና ስለዚህ ኢራን ልትጠቀመው የምችለው ሁቲዎች የሚታጠቋቸው ሚሳይሎች በትክክል ኢራን የሰጠቻቸው ናቸውና ኢራን በትክክል ለነዚህ ኃይላት የሰጠቻቸው የጦር መሳሪያዎች ናቸው። ስለዚህ የኢራን ሚሳይሎች ሁቲዎች እጅ አለ። በየመን በሰሜናዊ የመን አለ። ከሰሜናዊ የመን ደግሞ ተነስቶ ጥቃት የሚሰነዘር ከሆነ የኢትዮጵያን ምድር እስከ መንካት የሚደርስ ነው። በተለይም ደግሞ በበዓል መንደብና ኤደን ባህረ ሰላጤ ሆነው ጥቃቱን የሚሰነዝሩት ከሆነ እሱ ነገር ሊፈጠር ስለሚችል ቀጥተኛ ታርጌት ልንሆን እንችላለን። ያ ማለት ግን ኢትዮጵያ ታርጌት ልትሆን የምትችልበት መንገድ ምንድነው? ከቀይ ባህር ፖለቲካ አንጻር እንደ እስራኤልና አሜሪካ ጥያቄ የሚያነሱ ከሆነ አጌንስቱ ሁቲዎች ቆማ እስራኤል የቤት ስራ ተብላ ከታሰበች ኢትዮጵያ ኢንቮልቭ የምታደርግበትን አጋጣሚ ሊፈጠር ስለሚችል እና ሲቀጥልም ደግሞ ሁቲዎች የቀይ ባህርን ፖለቲካ ዲስራፕት የሚያደርጉት ከሆነ ትንሽ የቀይ ባህር ፖለቲካ ተነካ ማለት ብዙ ኃይሎች በራሳቸው መንገድና በራሳቸው ፍላጎት ልክ ጉዳዩን የማስቀጠል ፍላጎት ስለሚኖራቸው በዚህ ውስጥ ጣልቃ የመግባት ነገር ይኖራል።
ጣልቃ የመግባት ነገር ይኖራል ማለት ለምሳሌ የጅቡቲ ላይ ያለው የአሜሪካ የጦር ሰፈር ቢመታ ሁቲ አሜሪካ ቀይ ባህር አካባቢ ያለውን ሁኔታ ኢትዮጵያ ተቆጣጠርልኛለች የሚል ሀሳብ ካቀረበች ኢትዮጵያ መቆጣጠር ከጀመረች ቀጥተኛ ምንድን ነው የሚሆነው? ኢትዮጵያ የቀይ ባህርን ፖለቲካ የምታነሳበት ሀሳብ ላይ አብሮ የሚያሰምር ነው እና ከዚህ አንጻር አብሮ ሊታይ የሚችል ነው። በዛ ላይ እንግዲህ ኦብቪየስሊ ኢራን እንግዲህ እዚህ ላይ ግልጽ መሆን ስላለብን የሀገራችንን ፖለቲካም ግምት ውስጥ ማስገባት ስላለብን ኢራን እንግዲህ በሁቲዎች አማካኝነት አሜን በኤርትራ አማካኝነት ለሁቲዎች የጦር መሳሪያ እንደምታስታጥቅ ከዚህ በፊት በተደጋጋሚ ሲነገር ነበር። ሰው አሁን ሁቲዎች በኤርትራ በኩል ሁቲዎች ማስታጠቅ ካለ አደሴም ታይም አሁንም ይህን ላድርግ ካለች ኢትዮጵያና ኤርትራ ደግሞ እንዳለመታደል ሆኖ አሁን በተለያየ ጎራ ውስጥ ካቴጎሪ ውስጥ ገብተው ወደ ውጥረት የሚገቡበት የፖለቲካ አውድ ሊፈጠር ይችላል። ይሄ ያለው ጀነራል ፐርስፔክቲቭ ነው። ሰው ከዚህ በኋላ ያለው የኛ ሁኔታ ምንድን ነው የሚሆነው? ከአንዱ ጋር ሊሆን ይችላል። ሁቲዎች ግን እንግዲህ እነሱ በሚሉትን ብቻም ሳይሆን ፖለቲካሊ የመርገብ ነገሮች፣ ፖለቲካሊ አንዳንድ በጎ ነገሮች የሚፈጠሩ ከሆነ ከበረደ እሰየው ነው የሚያስብለው። ግን ደግሞ ብዙ ክሪቲካል ነገሮች አሉ። እኛ በተለይም ደግሞ እኔ አሁን እንደ ከጋዜጠኛ በወጣ መንፈስ ሆነ ሀውራ ብትሉኝ ጦርነት የማይፈልጉት ውስጥ ነኝ። ለምሳሌ የኤርትራ መንግስትና የኢትዮጵያ መንግስት ወደ ውጥረት ውስጥ ሊገቡ ቢችሉ ሁላችንም ነን ተጎጂ ምን ሆነው። ስለዚህ ሁላችንም ተጎጂ ስንሆን እንደ ህዝብም አንድ የነበረ ህዝብ የተለያየ ከዛ ደግሞ ታርቆ በተወሰነ መጠን ጥሩ ነገሮች ከፈጠረ በኋላ ተመልሶ የተለያየ አይነት ህዝብ እና ሁሉም በችግር ውስጥ ያለ የኤርትራም ህዝብ በችግር ውስጥ እነሱ ደግሞ በጣም ሞር ሴቨር ነው። የኛም እንደዚሁ የኢትዮጵያም ችግር እንዳለ የምታውቁት ነው። እና ይሄኛው ጫና ባለበት ሁኔታ ሁለቱ ኃይላት ድጋሚ ወደ ውጥረት ገብተው ችግር ውስጥ እንዲገቡ አልፈልግም። ማይሰልፍ እንደዛ ባይሆኑ ደስ ይለኛል። ግን ይሄኛው በቀይ ባህር ፖለቲካ ላይ ያለው እንደምታውቁት እንግዲህ እኛ ከቀይ ባህር የራቅነው 60 ኪሎ ሜትር ነው። እንደዚህ አይነት ጉዳይ 60 ኪሎ ሜትር ላይ አንድ ሀገር ቁጭ ብሎ የባህር በር የሌለው ዓለም ላይ የለም። ኦፍኮርስ እንደምታውቁት ያው ይሄን ያደረጉት የኛው ፖለቲከኞች ናቸው። ስለዚህ እሱ እንዳለ ሆኖ ግን ኢትዮጵያና ኤርትራ በዚህ ልክ ጉዳያቸውን የሚያዩበት መነጽር አውድ ሊፈጠር ይችላል። እንደውም አንዳንድ ጉዳዮች አሉ። ፕሬዚዳንት ቭላዲሚር ፑቲን 4ቱን የዩክሬን ግዛቶችን ከወሰዱ የኔ ናቸው ብለው ከወሰዱ በተለያዩ ታሪካዊ አጋጣሚዎችን በዛ አካባቢ ያለው ፖለቲካሊ እዛ አካባቢ ያለው ህዝብ የሩሲያ ሰው ነው፣ ግን ከፍተኛ ግፍ ይፈጸምበታል ብለው ካሰቡ እነሱ እንደ ምክንያት አድርገው ታሪክን ግፍ እየተፈጸመባቸው ነው ቋንቋን መሰረት አድርገው ከወሰዱ እንደዚሁም ደግሞ እነ ፕሬዚዳንት ዶናልድ ትራምፕ ጭራሽ በማይመለከታቸው ካናዳ ውስጥ ገብተው ግዛት ለመውሰድ ፍላጎታቸው የሜክሲኮ ፔኒንሱላን የራሳቸው ፔኒንሱላ አድርገው ማሰየም፣ ፓናማ ላይ ቬንዙዌላ ላይ እንደዚህ አይነት ጥያቄዎች ግሪንላንድ ሳይቀር ጥያቄ ሲነሱ ጭራሽ የትራምፕ ደግሞ ሌላ ኤክስትራ ማይል ሄደው ነው። እሱን ነገር ስትመለከተው ደግሞ ሁለት ነገሮች ይነሳሉ። ዋይናት ኢትዮጵያን በእንደዚህ አይነት ጉዳይ ውስጥ መግባት የለባትም ወይ የሚል ሀሳብ ይነሳል። ስለዚህ ኢትዮጵያ በዚህ አይነት ጉዳይ ውስጥ የምትገባው የሆነ አደገኛ አማራጭ ሊሆን ቢችልም ሰላማዊ ነገሮች እንዲመጡ ግን አይዊሽ ይሄኛውን አይነት ቤኔፊት ልትጠቀመው ትችላለች እንደ በጎ አጋጣሚ። ምክንያቱም እዚህ አካባቢ ያለውን ግርግር ሴኩር ማድረግ አለብሽ፣ መጠንከር አለብሽ የሚል ሀሳብ ከነ አሜሪካ በኩል ከመጣ ምንድን ነው የሚሆነው? የቀይ ባህርን ፖለቲካ አሁን ይህን ከኢራን ፖለቲካ መነጠል አይቻልም። አሁን ኢትዮጵያና ኢራን ተላተሙ ማለት ነው። ፕላስ ደግሞ የቀይ ባህርን ፖለቲካ ሁሉም ሰው አንደርስታንድ የሚያደርገው በምንም መንገድ ይሁን ኢትዮጵያ የባህር በር ያስፈልጋታል ብለው የሚያስቡ ሰዎች ብዙ በሆኑበት አጋጣሚ ዓለም ደግሞ በዚህ ልክ የተገፉ ሀገራትን ደግሞ ጉልበት ካላችሁ ሲሞክሩ ነው ሰዱ የሚል አይነት አረዳድ ውስጥ ባለችበት ሰዓት ይሄኛው አጋጣሚ በጣም ክሪቲካል ነው። ስለዚህ በዚህ ላይ በጉዳዮች ላይ አብረው የሚሰሩ ኃይላት አንድ ላይ ከዚህ ቀደም አብረው የሚሰሩ ኃይላት ሊለያዩ ግን ከዚህ በፊት እንደ ጠላት የሚተያዩ ኃይላት አብረው ሊሆኑ የሚችሉበትም አውድ ይፈጠራል። ቢካዝ ሁቲዎች ጥቃታቸውን አጠናክረው በነገራችን ላይ ዓለማችን ላይ 10 የባህር መተላለፊያዎች አሉ አይደለ? ኪ የሚባሉት በበልመንደብ ሆርሙዝ እና ስዊዝ ካናል እነዚህ መካከለኛው ምስራቅ አካባቢ የሚገኙ ናቸው።
ህንድ ውቅያኖስን አካለው የሚመጡ ከዛ ቀይ ባህር ላይ የሚደርሱ ናቸው ሶስቱም እንግዲህ እንደምታውቁትና እነዚህ ሶስቱ ጫና ውስጥ ገቡ ማለት ኢትዮጵያ ቤትም የምታገኘው ነገር የላትም። ሁሉ ነገሯ ነው የሚቋረጠው። እሱ አለ ዓለምም ሶስቱን አጣች ማለት ነው። አንዱን ስታጣ እንዴት እንደሆነች ታውቃላችሁ ዓለም። ስለዚህ ሶስቱ ሲዘጋ ደግሞ የግድ ዓለም አቀፍ ካቴጎሪ ያለው ጦርነት ሊከፈት ይችላል። እስካሁን በሶስተኛው የዓለም ጦርነት የመምጣትና ያለመምጣት እድሎች አልነበሩትም። ያለመምጣት እድል ነበረው። አሁን ግን ደግሞ በዚህ ልክ ሊታሰብ የሚችልበትን የፖለቲካ እንትን ፈጥሯል። ስለዚህ በዛ ልክ ማየትም ያስፈልጋል። ስለዚህ ኢትዮጵያ አሁን መካከለኛው ምስራቅ ላይ ያላትን አቋም በተወሰነ መጠን ወደ የትኛው አቅጣጫ ልትሄድ ነው የሚል ጥያቄ በደንብ እናንተም ይገባችኋል፣ ልታመጡ ትችላላችሁ። በነገራችን ላይ ማንም ይሁን ማን እስራኤልም ሆነች ኢራን፣ አሜሪካም ሆነች እንግሊዝ፣ ስፔሻሊ እስራኤልና ኢራን ለኢትዮጵያ ፖለቲካ ፍላጎት ኢትዮጵያን ይጠቅማል የሚሉትን አያረጉም። እንደምታውቁት በተለያየ ጊዜ በተለያየ ታሪክ አጋጣሚዎች ከኛ በተቃራኒ ሁለቱም ቆመው ያውቃሉ። ኤርትራም ቆማ እስራኤልም ቆማ ታውቃለች፣ ኢራንም ቆማ ታውቃለች። ስፔሻሊ አሁን ደግሞ ኢራን ከዚህ ከአልቡርሃን መንግስት ጋር አብራ በመስራት የሰሜኑ ጋር ማለት ነው ዳይን እንደምታውቁት ደግሞ ከኤርትራ መንግስትም ጋር ሴም ታይም በመስራት ከኢትዮጵያ ጥቅም አንጻር በተለይም ከቀይ ባህር አንጻር የመግፋት ነገር እንዳለ ታሳቢ ይደረጋል። እሱ አለ። ስለዚህ እኛ አንደርስታንድ ማድረግ ያለብን ምንም ይሁን ምን ኤርትራም ሆነች ኤርትራ ሳይሆን ኢራንም ሆነች እስራኤል በፍላጎታቸው ልክ የተቃኘ ሀሳብ ነው ለኢትዮጵያ ያላቸው እንጂ እኛ እንደምንለው እና እኛ ካቴጎሪ ከፍለን እንደምንሟገተው አይደለም። ሁሉም ከጥቅሙ አንጻር ነው። እስራኤልም የተወሰነ ኢትዮጵያ ከኢራን ጋር አብራ የሰራች ከመሰለቻት ባገኘችው አጋጣሚ ሊያትመታን አችልም። ኢራንም አት ሴም ታይም እስራኤል ጋር ኢትዮጵያ የሰራች ነው የሚል ሜንታሊቲ ሲኖራት ባገኘችው አጋጣሚ ሊያትመታን አችልም እና መካከለኛው ምስራቅ ላይ ያለው ነገር የፖለቲካ ትርምሱ አካሄዱ ከዚህም ያሉ ጉዳዮች በተወሰነ መጠን ቆም ብሎ ማሰብን የሚጠይቁ ሆነው ሳለ ግን በዓለም ፖለቲካ ሂደትና አውድ ላይ ደግሞ የራሳቸውን ሰፊ ጫና እየፈጠሩ ስለሆነ ኢትዮጵያን በቀይ ባህር ፖለቲካ ላይ ጥያቄ እያነሳች ባለችበት ሰዓት የሚፈጠር ግርግር ስለሆነ እጅግ አስቸጋሪ ነው። ምናልባት ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ እጅግ አስቸጋሪ ነው። እንደምታውቁት ትግራይ ውስጥ ሰላም የለም። አማራ ክልል ውስጥ እንደምታውቁት ሰላም የለም። ኦሮሚያ ክልል ውስጥ እንደምታውቁት ሰላም የለም። ብዙ ቦታዎች በዚህ በቤኒሻንጉልም አካባቢዎች በተለይም ደግሞ ምንመለከታቸው አሉ። እነሱ ስንመለከት የውስጥ ፖለቲካችን እንደዚህ ፍላክቹዌት እያደረገ ባለበት ሰዓት ኤክስተርናል ችግሮች ባይመጡብን ጥሩ ነበረ። ከመጡ ግን አይ ሆፕ ውስጥ ላይ ያለው ችግር ተስተካክሎ አንድ ላይ ሆኖ የሆኑ ስራ ይሰራሉ ተብሎ ይታሰባል። ከናሽናል ኢንትረስት አንጻርና ከባህሪያችን አንጻር ማለት ነው። እሱን ግምት ውስጥ ማስገባት አለብን። አሁን ተመልካቾች እናንተ እኛ እንደምናስበው ሳይሆን ነገሮች መልካቸውን እየቀየሩ ወይ ከኛ ጋር ሆኖ ወይ ካልሆናችሁ የራሳችሁ ጉዳይ የሚል አይነት ደረጃ እየደረስን ነው። ሆርሙዝ ላይ ለምሳሌ እንግዲህ ማሳለፍ ከሚችሉ ሀገራት ውስጥ ቻይና፣ ሩሲያ፣ ፓኪስታን፣ ባንግላዴሽ የመሳሰሉ ሀገራት እና ህንድ ናቸው። አይ ቲንክ እነዚህ ሀገራት ወደ 6 የሚሆኑ ሀገራት በዛ ማሳለፍ ይችላሉ። የኢትዮጵያ ስም የለም እንግዲህ በዛ አሳልፊ አልተባለችም፣ ካለሽ አሳልፊ አልተባለችም። ስለዚህ ይሄ ምንድነው የሚያሳየው? ሀገራት እየተገደዱ በዚህ ፖለቲካ ላይ እንዲገቡ ኢንቮልቭ እንዲያደርጉ ይደረጋሉ ማለት ነው። ይሄኛው ማለት እንግዲህ የኢራን መንግስት ፖለቲካሊ ልክ አይደለም ወይም ደግሞ በዚህ ልክ እንደዚህ ሆኗል ምናምን የሚል ሀሳብ የለኝም። የራሱን ጥቅም ለማስከበር ትክክለኛ መንገድ ላይ እንዳለ ይሰማኛል። እስራኤልም ከራሷን ጥቅም ለማስጠበቅ በራሷ መንገድ ልክ እንደሆነች ይሰማኛል። ግን እነዚህ ሁሉ አንድ ላይ ሲደመሩ ሁሉም ለየራሱ ጥቅም እየሰራ ባለበት ሰዓት አንድ ትልቅ የፖለቲካ መንገድን ማስተካከል አለመቻል ለብዙ ሰዎች ጥያቄ እንዲያነሱ ያደርጋቸዋልና እነዚህ ጉዳዮች ምንድን ናቸው የሚለውን ማየትም ያስፈልጋል። ስለዚህ የዓለም የፖለቲካ መንፈስ ዋና አውዷ አሁን ወደ ሆነ አቅጣጫ እየሄደ ይገኛል እና ፕሬዚዳንት ዶናልድ ትራምፕም ከጥቅማቸው ከውጭ ፖሊሲያቸው አንጻር በሚሰሩበት ጊዜ ኢትዮጵያም ደግሞ ከራሷ ጥቅም አንጻር ሊሰራ ትችላለች ተብሎ ስለሚታሰብ ነው። ስለዚህ የቀይ ባህር ፖለቲካ አሁን በኦብቪየስሊ የመታመሱ ጉዳይ የተረጋገጠ ሆኗል። ስለዚህ ቀይ ባህር ላይ እንደዚህ አይነት ችግር ሲፈጠር ቀይ ባህር ላይ እስካሁን ሁቲዎች እንዴት አልገቡም የሚል ጥያቄ በስፋት ይነሳ ነበር። ሁቲዎች ያልገቡት ይሄኛውን እኔ የነገርኳችሁን የፖለቲካ አውድና ትርምስ ግንዛቤ ውስጥ አስገብተው ነው። ያ ማለት አሁን እንግዲህ በቀይ ባህር ላይ አናቱን ሲባል የተለያየ ኃይልና አገራት እዛ አካባቢ ሁሉም ለምሳሌ ኢትዮጵያ ታሶችን አታስገቢም ትባላለች። ጅቡቲ የአሜሪካን የጦር ቤዝ ስለያዛችሁ ይኸውላችሁ ችግሩ ይሄ ነው።
አሁን ኢራን የካታርን፣ አረብ ኤሚሬቶችን፣ ሳውዲን፣ ባህሬንን፣ ኦማንን የመሳሰሉ ሀገራት ኦማን ነው ታርጌት አታረጋትም፣ ግን ያው ጥቃቶች እንዳሉ ይታወቃል። እነሱን ለምሳሌ ሶስቱን ገልፎችን ኦብቪየስሊ የሚታወቁት እነሱ ስለሆኑ አረብ ኤሚሬቶችን፣ ሳውዲ አረቢያንና ካታርን በተደጋጋሚ ስትመታ ስትቀጠቅጥ አንደኛዋ ምክንያት ከአሜሪካ ጋር ትሰራላችሁ፣ የአሜሪካን ጥቅም ታስከብራላችሁ፣ የአሜሪካን የጦር ሰፈር ሰርቭ እያደረጋችሁ ነው፣ ስለዚህ እናንተ እንደ ጠላት ትቆጠራላችሁ፣ ሶ ዩ ሃቭ ቱ ቢ አታክድ ወይም ደግሞ መጠቃት አለባችሁ የሚል ሀሳብ ነው ያላት። ስለዚህ በቀይ ባህር ፖለቲካም ጉዳዩ ሲዞር ምንድን ነው የሚሆነው? ጅቡቲ ያለች የአሜሪካን ጦር ሰፈር የምታስተናግድ እነ ኬንያ አሉ ምናምን። በተለይ የጅቡቲውን ከወሰድን አይቀርላትም አሜሪካ። ለምን ኢራን ትክክለኛ ኮዟን ይዛ ወይም ደግሞ እነ ካታርን እና አረብ ኤሚሬቶችና ሳውዲ አረቢያና መሰል ሀገራት እነ ባህሬን ጨምሮ እዛ አካባቢ የአሜሪካን የጦር ሰፈር እያስተናገዳችሁ ስለሆነ መመታት አለባችሁ በሚል እየመታች ሳለ ጅቡቲ ላይ ወይም ደግሞ በዚህ በቀይ ባህርና በህንድ ውቅያኖስ ፖለቲካ ስትመጣ ደግሞ ጅቡቲም የአሜሪካን የጦር ቤዝ ስትመታ፣ ምክንያቱም ጅቡቲም መመታት አለባት እንግዲህ በኢራን ካልኩሌሽን አማካኝነት። ምክንያቱም ኢራን ጅቡቲ የምታደርገው ነገር ልክ አይደለም ብላ ነው የምታስበው። ምክንያቱም እንደነ ካታር፣ ሳውዲና የመሰለ ሀገራት የአሜሪካን ኃይሎች ስላስተናገዱ እሱ ልክ አይደለም መጠቃት አለባቸው ብላ ስለወሰደች ነው። ሰው በዛ ልክ ማየት ያስፈልጋል። ካታር ላይ የሰራው ጅቡቲ ላይ ላይሰራ አይችልም። ስለዚህ ጅቡቲ ላይ የሚሰራው ደግሞ ኢራን ከዛ ተነስታ ላትመታ ትችላለች፣ ሁቲዎችን ትጠቀማለች። ምንድነው የሚሆነው? ጅቡቲ ሲነካ ኦብቪየስሊ 100% የእኛ ንግድ እንግዲህ የምታውቁት 90% በላይ ምናምን የሚሆነው ሸቀጣችንን ጥቅማችንን ምናምን እናስገባው ያው እንደምታውቁት ዝግ ስለሆንን በጅቡቲ በኩል ነው። ሰዋት እንደዚህ አይነት ነገሮች ቀለል ተደርገው ይታያሉ ወይ የሚለውን ታሳቢ ማድረግ ያስፈልጋልና ፖለቲካሊ በዛ ልክ ዳይቨርሲፋይድ ማድረግ ጥሩ ነው። አንደኛው ይሄ ነው። ስለዚህ ይሄ እንደዚህ እያለ እየሰፋ ሲመጣ ነው አሁን ኢትዮጵያ በትክክል ኢምፓክት ውስጥ ገብታለች። ኔጌቲቭሊ ኢምፓክትድ ሆናለች። የሆርሙዝ ሰርጥ ጉዳይ እያሳሰበን ያስጨነቀንን ያህል ከዚህ ደግሞ እጥፍ ሆኖ የሚመጣው የዚህ የቀይ ባህር ፖለቲካ ነው። የቀይ ባህር ፖለቲካ ሲባል ከንግድ ይሻገራል፣ የሚሊትሪ ኮንፍሮንቴሽን ይሆናል። ኢትዮጵያ በዚህኛው ልክ ተጎጂ ልትሆን ብችልም ደግሞ አድቫንቴጁ ሊኖራት የሚችለው ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ የሚያነሱትን የቀይ ባህር አስፓይሬሽን ጉዳይ በዚህ ማሳካት ግን ይቻላል። ይሄን ግን እንትን አልፈልገውም። ይሄ ማለት ከኤርትራውያኖች ጋር መጋጨት ሳይሆን የኤርትራ ወንድሞች ልብ ኖሯቸው ፖለቲካሊ ስፔሻሊ የፖለቲካው ላይ ያሉት እነዛ ስርዓት ሰርተው በጋራ ማደግ እና መጠቀም የሚለው ነገር ኮንሰፕት ሙቹዋሊ እንደዚህ አይነት ነገሮች ቢኖሩ ደስ ፋይን። እንግዲህ እሱን ነው እንደው አፕሪሺየት የማደርገው። ግን ማይሆን ከሆነ ደግሞ ወይም ደግሞ የኢትዮጵያ መንግስት በተደጋጋሚ ሲለው የነበረውን ሀሳብ የሚያደርግ ከሆነ አሁን ነው ታይሙ። በነገራችን ላይ ልክ የቻይናው ፕሬዚዳንት ሺ ጂንፒንግ ታይዋንን እንጠቀልላታለን አንድ ቀን ወደ ራሷ ወደ እናት ቤቷ ወደ ቻይና ትመለሳለች ምናምን ይላሉ አይደል? አሁን ነበር ታይሙ። እንግዲህ እያደረጉት አይደለም። ስለዚህ ኢትዮጵያም ደግሞ አቅሟ ሁኔታዋ እንዳለ ሆኖ ወይም እሱን ችግሮች እንዳሉበት ይታወቃል። ከሱ አንጻር ከሱ በተሻገረ መልኩ የምትሄድ ከሆነ ግን ይሄን ለማድረግ እድሉ ይፈጠርላታል ወይም አቅሙ ይፈጠርላታል ተብሎ ይወሰዳል። ብዙ ሰዎች ግን ጥያቄ እያነሱ ያሉት ሁቲዎች ለምንድን ነው እስካሁን ጥቃት ሳይሰነዝሩ የቆዩት? ጦርነቱ ኦልሞስት ዛሬ አንድ ወር ሆነውና ስለዚህ በአንድ ወር 4 ሳምንቱን ደፍኗል። 5ኛ ሳምንቱን እንዲህ ይቀጥላል። ስለዚህ በዚህ ጊዜ ውስጥ ለምንድን ነው ያልተኮሱ ሲባል አንደኛ አሁን ያልኳችሁ ኢትዮጵያም ታሳቢ ትሆናለች። በነገራችን ላይ እዛ አካባቢ አፍሪካ ቀንድ ላይ ማን አብሮ ሊቆም ይችላል? ወይም ደግሞ የኢራን ፕሪንሲፕል ሴም ታይም ጅቡቲ ላይ የማይሰራ ከሆነ ማለት ቴህራን፣ ዶሃን፣ አቡዳቢን እና ሪያድን የምትመታው የአሜሪካን የጦር ሰፈሮች ታስተናግዳላችሁ፣ የአሜሪካን ፍላጎት ታስፈጽማላችሁ በሚል ነው። ጅቡቲም እንደዛ ነው የምታደርገው። ስለዚህ ጅቡቲም ላይ ተመሳሳይ አቋም ስትከተል፣ ጅቡቲ ሲነካ ደግሞ እኛ ንግድ ብቻ ሳይሆን ሚሊታሪም ጣጣ ስለሚያመጣብን አንዳንድ እርምጃዎች ሊወሰዱ ይችላሉ ነው። ስለዚህ ከርቀታችንም አንጻር ኦፍኮርስ የመን ግልጽ ነው። በጣም ብዙ ጊዜ እንደምላችሁ የቀይ ባህርን አካባቢ የየመንን አካባቢ የኢትዮጵያ ኃይሎች ስፔሻሊ የባህር ኃይሉ ቀደም ባለው ጊዜ ያሉትን ስትመለከቷቸው በደንብ አክሰስ ያደርጉታል፣ በደንብ ያውቁታል፣ በደንብ ይረዱታል። ጂኦግራፊውን ሁላ እዛ ምን አለ እዚህ ምን አለ የሚለውን ያውቁታል። እና ኦፍኮርስ በዛ ልክ የሚታይ ነው። አንደኛው ይሄ ነው እንግዲህ የኢትዮጵያም ጉዳይ ታሳቢ ውስጥ ገብቷል። የአፍሪካ ቀንድ ፖለቲከኞችም ታሳቢ ሆነዋል ያልኳችሁ ከዛ አንጻር ነው። ሌላው ደግሞ
ሳውዲ አረቢያ የምትባለውን ፓወር ሁቲዎች ከነካኩ እንግዲህ በግልጽ ሳውዲ አረቢያ ከዚህ በኋላ የምትታገሰም አይመስልምና እንደዚህ አይነት ጉዳዮችም ሳውዲ አረቢያ እንግዲህ ሰበቡን አግኝታ ከገባች ጉዳዩን ሌላ አቅጣጫ ልታሰጠው ትችላለች። የሁቲዎች ጠላት ብዙ ነው እንደምታውቁት። ሁቲዎች አሁን እንግዲህ ቀይ ባህር ላይ ችግር ከፈጠሩ የማይጎዳ የለም። ራሷ ግብጽ ምንም እንኳን ከኛ በተቃራኒ ብትሰራም እሷም ጫና ውስጥ ትገባለች። ከኢትዮጵያ በላይ ደግሞ ፈተናው የሚበዛባት ግብጽ ነች። ስለዚህ ግብጽ ሁቲዎችን ትወጋለች። በእርግጥ ከዚህ በፊትም ወቅታቸው ነበረ ከነ ሳውዲ ጋር ሆና ወይም ደግሞ 9 ሀገራት ሆነው ሁቲዎችን በየመን ለመምታት ሞክረው ነበረ። ያው ሁቲዎች አሸናፊ ሆነው ሰሜናዊ የመንን ዋና ከተማን ሰናን ጨምሮ ይዘዋል። በሀገሪቱ ትርምስ አለ። ስቲል የኤደኑ መንግስት የረጋ አይደለም እና እንደዚህ አይነት ግንዛቤዎችን ታሳቢ ማድረግም ያስፈልጋል። ግን የዓለም የፖለቲካ ስርዓት በምን ሁኔታ ላይ ነው ያለው የሚለውንም ለመገመት እጅግ አስቸጋሪ የሚያደርገው ከዚህ አንጻር ነው። ብዙ ፖለቲካሊ ሜንሽን መደረግ ያለባቸው ብዙ ፖለቲካሊ አንደርስታንድ መደረግ ያለባቸው ጉዳዮች እንዳሉ ግልጽ ነው እና ሁቲ ኢራን እስራኤልን መምታቱ ብቻ አይደለም። አሁን ሁቲ እስራኤልን መታ አልመታ እንደዚህ አይነት ጉዳዮችን ብቻ ሳይሆን ሁቲዎች እስራኤልን መምታት እኔ እንዲያውም መጀመሪያ ዜናውን ሳይ ሁቲ ጥቃት ሰነዘረብኝ ወይም ደግሞ ከየመን ተወነጨፈብኝ በሚል ቀድሞ ዲቴክት አድርገው ሀሳብ ሲሰጡ ይች ነገር ወደ አፍሪካ ቀንድ የእስራኤል ሆነ ብላ ልታመጣው ይሆን እንዴ የሚል ጥያቄ አንስቼ ነበረ ለራሴ። ግን ቆይተው እና የሀያ ሳሬ ብርጋዴር ጀነራሉ ማለት ነው ወይም ደግሞ ቃል አቀባዩ እሳቸው እኛንን የመታ ነው ኃላፊነት እንወስዳለን በሚል መግለጫ ሰጡ። ቀደም ሲል በነገርኳችሁ መሰረት አንደኛ የቀይ ባህርን ችግር ውስጥ እንዳያስገቡ፣ ሁለተኛ ጦርነቱ ከቀጠለ እንደምንገባ ማሳያ፣ ከዚያ ደግሞ ሌላ ሶስተኛ ሀገርም እዚህ ጦርነት ውስጥ መግባት እንደሌለበት ስናሳስብ ነው የሚል ሀሳብ ሰጡ። ግን በዚህኛው ጦርነት አንደኛ ኢራን የመቀጠል ፍላጎት እንዳላት የሚያሳይም ሊሆን ይችላል። ግን ይሄኛው ጉዳይ በእርግጥም የዓለምን ፖለቲካ ቅርጽ ሊቀይር የሚችል የአፍሪካ ቀንድን ፖለቲካ ቅርጽ ሊቀይር የሚችል የኢትዮጵያን የፖለቲካ ቅርጽን በራሱ መንገድ ሊቋጭ የሚችል እንደሆነ በጣም ሳይታለም የተፈታ ነው እና ብዙ ነገሮች ብዙ ሀሳቦች ከዚህ ቀደም ከነበሩት አሁን ላይ እጅግ መልካቸውን ቀይረው ሊቀጥሉ እንደሚችሉ ሳይታለም የተፈታ ነው። እንግዲህ እናንተ አንዳንድ ጉዳዮችን በራሳችሁ መንገድ ማየት ትችላላችሁ። የምትመለከቷቸው ጉዳዮች ይኖራሉ። ብዙ ነገሮች ግን የቤት ስራ ሆነው ሊቀጥሉ ይችላሉ የሚለውን መውሰድ ያስፈልጋል። የሆርሙዝ ሰርጥን ጉዳይ በተነሳ ደግሞ በሆርሙዝ ሰርጥ ላይ እንግዲህ ያለው ጫና የተፈጠረው ጫና አገራት የተመረጡ አገራት አለ እነሱ ያሳልፋሉ፣ ያልተመረጡት ደግሞ እኛስ የሚል ጥያቄ ያነሳሉ። ኢንክሉዲንግ ኢትዮጵያ ማለት ነው። ይሄ የምነግራችሁ የጂኦፖለቲክ ላይ ኢንፍሉዌንሱ እየተቀየረ መምጣቱን ስለሚጠቁም ነው። አንደኛው ይሄ ነው። ከዛ ውጭ ደግሞ መንፈሱ አሁን ዓለም ላይ ሀብታሞችን ወይም ደግሞ ጉልበት ያላቸው ጋር የመስራት አዝማሚያ ያለው ዓለም ውስጥ ስለሆነን ያለ ነው። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ግን ብዙ ሰዎች በሚያስቡት ልክ ወይም ደግሞ ፖለቲካሊ በሚመለከቱት ቀለል ተደርጎ መወሰድ እንደሌለበት ግን አፊል እንደዛም መሆን አለበት ብዬ አስባለሁ። የፖለቲካ አውዱን ግን ሰዎች እያቀለሉት ነው። ይሄ አሁን ለሁለት ጎራ የምንከፈልበት አይደለም። አንድ ሆነ በቃ ስለ ሀገርና ስለ ሀገር ብቻ እስራኤልም ሆነች ኢራን እንደማይመለከቱን ማሰብ ያስፈልጋል። እነሱ እኛን አትመለከቱንም ከራሳችን ብሔራዊ ጥቅም አንጻር የቆመን እንደሚሉ ከዛ አንጻር ይሄ የሞኝ ፖለቲካ በሃይማኖት እስራኤል በሃይማኖት ኢራን እንደዚህ አይነት የሞኝ ፖለቲካ ባይኖር ጥሩ ነው። ካለም ኢሶኬ ካለም እንደዛ የሚያስብ ካለ መብቱ ሆኖ ሳለ ግን ደግሞ እነሱ እንደዛ አያስቡንም ነው ባጭሩ። በቃ ዝግት ያለው ነገር እነሱ እንደዛ አያስቡ። እኛ ኢትዮጵያ ውስጥ 2 የኢራን ደጋፊ ሙስሊም ነው፣ የእስራኤል ደጋፊ ክርስቲያን ነው። እሺ ሃይማኖታዊ ምክንያት አለ ተብሎ ይወሰድ። እኔ ግን እንደዛ እንዳልሆነ አምናለሁ ያለው ነገር ግልጽ ስለሆነ። ግን ደግሞ እንደዛ አድርጎ የሚያስብ ካለ መተው ያለብን ነገር እነሱ እንደዛ አያስቡንም። በቃ እነሱ እንደዛ ስለማያስቡን እስራኤልም ኢራንም የሚለውን ነገር ይሄ ትንሽ ከኢማቹርድ የሆነ ፖለቲካን ማቆም እንዳለብን ይሰማኛል። እና ሰዎችም ደግሞ በዚችን አግባብ እየተጠቀሙ በዚች ልክ እዚህም እዛም ወይም ደግሞ የራሳቸውን የፖለቲካ ቅርጽ ለማስያዝ የሚፈልጉ ሰዎችን በስፋት ማየት የተለመደ ስለሆነ እሱም ላይ ጥንቃቄ ማድረግን ያሻልና የፖለቲካ መንገዶች በሙሉ የሚታዩበት ሂደትና አውድ ከፖለቲካ መነጽር ባሻገር ምንድነው ያለው ምንድነው አስቸጋሪ ሁኔታ የሚለውን ማየት ያስፈልጋልና ሁሉም ነገር በዛ ቅርጽ የሚታይና የሚደመደም ነው። ስለዚህ ይሄ ጉዳይ አለ። አሁን እነ ራሽያም ቆሞ የሚመለከቱት አይደለም፣ እነ ቻይናም ቆሞ የሚመለከቱት አይደለም። ቢካዝ እንግዲህ ቅድም እንዳልኳችሁ ጉዳዩ እየተለጠጠ ወደ አፍሪካ ቀንድ ከመጣ መካከለኛው ምስራቅ ላይ የትኛው ኃይል ነው የጦር ቤዝ ያለው የትኛው ነው የሌለው የሚለውን ስንወስድ የምታውቁት ነገር ነው። ቴክኒካሊ
አንድ ላይ የመስራት አዝማሚያዎች አሏቸውና ከዛ አንጻር አንዳንድ ጉዳዮችን ቆም ብሎ ማሰብ ስለሚያስፈልግ ነው። ነገሮች እንደዚህ መግለብለብ አያስፈልግም። ሰው እነሱ እንደዛ ካላሰቡን እኛ ለምን እንደግፋቸዋለን የሚለው እንዳለ ሆኖ እንደ ሰው የሆነ ናቹራል ተፈጥሯችን አንዱን እንድንደግፍ ያደርገናል። እንደዛም ቢሆን ግን አሁን ባለ ሁኔታ ከጥቅማቸው አንጻር የሚፋለሙ ኃይላት መሆናቸውን አንደርስታንድ ማድረግ የኢትዮጵያ መንግስትን አካሄዶች ማየት የኢትዮጵያ መንግስትን አካሄድ ማየት ማለት ናት ሰፖርቲንግ ብልጽግና መደገፍ አይደለም። እናት እንደዛም የሚታሰብ አይደለም። ይሄ ሌላ አውድ ያለው ነው። አገር ይቀጥላል እኮ ብልጽግና 50 ዓመት ይኖራል። እርግጠኛ ናችሁ? 50 እንደው 30 ይኖራል። እንደው ማክሲመም እንደው 100 ይኖራል። እስኪም ብላችሁ 30 ዓመት ላይኖር 20 ዓመትም ላይኖር ይችላል። ኦብቪየስሊ ኢትዮጵያ ግን ከዚህ በኋላ ለሺህ ዘመናት ለምናምን ብቻ ዓለም እስካለ ድረስ የምትኖር አገር ኖራን በዛ ልክ ማሰብ ነው እንጂ እንደዚህ እዚህ እዛ መጣል አይደለም። ፕላስ ደግሞ ለሁሉም በቂ ኮምፕሮማይዝ አድርገን የምንኖርበት ሀገር አይደለም እኮ ያለን ሰው ሪሊጂየስሊም ኢትዮጵያ በመጽሐፍ ቅዱስ ላይ ያላት በቁርአን ላይ ኢትዮጵያ ያላት ስም ይህን የመሰለ በቃ ከኢትዮጵያ ውጭ ሌላ ማሰብ አያስፈልገኝም የሚል ማንነት ያለን ሰዎች አዝናለሁ ካቴጎሪ ውስጥ ምናምን መግባታችን። እሺ እሱ ለነገሩ ፖለቲካው ራሱ ከፍ እያለ ሲመጣ ሲገባን እንደዛ የማናደርግበትን ሁኔታ እንደሚፈጥር ግልጽ ነው። ግን ሰዎች ለተወሰነ ጉዳያቸው ይህን የማድረግ ፍላጎት ሊኖራቸው ስለሚችል እሱን ግምት ውስጥ ላስገባ እችላለሁ። ወይም ደግሞ እንግዲህ ለምሳሌ ፊገር እንኳን ባይሆን በፖለቲካሊ በእስራኤል በኩል የተወሰነ መጠን ጫና የሚፈጥር ሰው ለሱ ሰብስክራይብ ሼር ምናምን ለማግኘት ሲል ኢራን እስራኤል ምናምን ሊል ይችላል። በዚህ በኩል ደግሞ ብዙ ጊዜ በኢራን በኩል ማለት ነው እሱን ደግሞ እመለከታለሁ። በቃ ምንም የማያውቀው ተነስቶ ተንታኝ እየተነተንኩ ነው ምናምን ይላሉና እነሱ ነገሮች ሌላ አቅጣጫ አላቸው። እኔ የማውቃቸው አሉ የእኔ ፍሬንዶች የሆኑ እኔ የማውቃቸው ጀኒውን ሀሳብ ያላቸው እንደነሱ አይነት ሰዎች ጀስት እንትን ብትሉ የተሻለ ነው። እና ሰውንም የሚያማታው እንደዚህ ሚዲያውን በእጁ የያዘ አንቆ የያዘ ነው እና ከዛ አንጻር እንዲቃኝ ነው። የሁቲዎች ጥቃት ግን እጅግ ከባድ እንደሆነ ወይም ደግሞ ትልቅ ትርጉም እንዳለው እንድታስቡ ከመፈለግ አንጻር ነው ሰፊ ጊዜ ወሰድኩት። ቴንክ ዩ ቨሪ ማች። እንዴት ቢኒያም ካሴ ነበርኩኝ።